ዲነል ኢስላም ወይም የእስልምና ሃይማኖት ነብያችን አለይሂ ሰላቱ ወሰላም አልመሰረቱትም አልጀመሩትም። በእርግጥ ነብዩ መሐመድ ነው እስልምናን የጀመረው ሚል ምልከታ የለኝም። ምክንያቱም ነብዩ መሐመድ ይሄንን እስልምና ይዞ እንዲቀጥል ወይ እንዲጀምር ያደረጉት ሌሎች ግለሰቦች አሉ ብዬ ስለማምን፣ ለምሳሌ የቀድሞዋ ሚስቱ ከዲጃ እስልምናን እንዲጀምር ካደረጉት እና ከመሰረቱት መካከል አንዷ ናት ብዬ አምናለሁ። በመጽሐፍም የመጀመሪያ ሙስሊም ነች የሚል ምልከታ ወይ እንደዚህ አይነት ንግግር እንዳለ በመጽሐፍቶች አውቃለሁ። እንዲሁም ደግሞ ሁለተኛ እስልምና አንተ ነብይ ነህ ምናምን ብሎ ያለው ደግሞ እስልምናን የጀመረው ወረቃ ነው ብዬ አምናለሁ። የከዲጃ ዘመድ ወረቃ ነው ብዬ አምናለሁ። ስለዚህ ግን ምንድነው ማስረጃችን ብለው ይናገራሉ ስንል እስቲ ይሄኛውን ደግሞ እንስማው። በመጀመሪያ ደረጃ የጠየቀው ጥያቄ እስልምና ከነብዩ መሐመድ በፊት ነበረ ወይ? አዎ፣ እስልምና ጥረታት ወደዚህ ምድር ከወረዱበት ዕለት ጀምሮ የእስልምና ሃይማኖት እንደነበረ የሚያመላክቱ ቁርአናዊ ማስረጃዎች አሉ። እንግዲህ ይሄኛው ደግሞ ምን እያለ ነው? ጥያቄ ተጠይቆ ለጥያቄ መልስ እየመለሰ ነው። ከእስልምና በፊት የሰበኩ ነቢያቶች አሉ ወይ? የተጀመረው ከነብዩ መሐመድ በፊት ነው ወይ ምናምን የሚል ጥያቄ ተጠይቆ ነውና አይ የተጀመረው ከነብዩ መሐመድ ጀምሮ አይደለም፣ ከነብዩ መሐመድ ጀምሮ አይደለም። ከነብዩ መሐመድ በፊት ሃይማኖቱን ወይ ደግሞ እስልምናን የሰበኩ እንዳሉ ማስረጃ አለ። ምንድነው ማስረጃ ሲባል ቁርአን ይላል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ ወንድምህቶች? እኔ ወንድማችሁ ከድር ነኝ። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ መጥቻለሁ። ይሄ የዩቲዩብ ቻናል ለመጀመሪያ ጊዜ እናንተ ጋር ከደረሰ ሰብስክራይብ እንድታደርጉና አብራችሁን እንድትቆዩ አብራችሁን እንድትማማሩ በጌታ ፍቅር ጠይቃችኋለሁ። እንዲሁም ከዚህ በፊት ሰብስክራይብ ያደረጋችሁ ወንድምህቶች ለሌሎች መድረስ እንዲችል ይሄንን የዩቲዩብ ቻናል ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ላይክ ማድረግ ካለባችሁ ላይክ አድርጉ። አስተያየት መስጫ ሳጥን ውስጥ የፈለጋችሁትን አስተያየት መስጠት ትችላላችሁ። ይህን ስታደርጉ የተባረካችሁ ናችሁ። ዛሬ በአዲስ ፕሮግራም ወደ እናንተ መጥቻለሁ፣ በአዲስ ቪዲዮ። ምናልባት ከዚህ በፊት ሐሳቡን ሰምታችሁት ሊሆን ይችላል። ዛሬ ደግሞ እስቲ እንየውና ከእንደገና እንመልከት። ምክንያቱም ሙስሊሞች ይሄን ሐሳብ ጸንተው ስለቀጠሉ ስህተት የሆነን ሐሳብ ጸንተው እያስተማሩና እየቀጠሉ ስለሆነ ከመጽሐፍቶቻቸው አንፃር ይሄ አስተምሮታቸው እንዴት ይታያል የሚለውን እንመለከታለን። እንደምታውቁት ሙስሊሞች እስልምና የጀመረው በነብዩ መሐመድ አይደለም። ከነብዩ መሐመድ በፊት እስልምና አለ። ነብዩ መሐመድ ያስተማሩት አስቀድመው የነበሩ ነቢያቶች ያስተማሩትን ትምህርት ነው ብለው ያምናሉ። ይህንንም ያስተምራሉ። ከመጽሐፍቶቻቸው አንፃር እንዴት እንመለከታለን እንላለን። በግልጽ በአደባባይ እስልምና የጀመረው በነብዩ መሐመድ አይደለም ሲሉ እንመለከታለን። እስኪ አንዳንድ ቪዲዮዎችን አይተን ከዛ በኋላ መጽሐፍቶቻቸው ደግሞ ምን እንደሚሉ እንመለከታለን። ቪዲዮዎቹን ተመልክተን እንመለስ እስቲ። ዲነል ኢስላም ወይም የእስልምና ሃይማኖት ነብያችን አለይሂ ሰላቱ ወሰላም አልመሰረቱትም አልጀመሩትም። እንግዲህ እስልምናን ነብዩ መሐመድ አልጀመሩትም እንዲሁም አልመሰረቱትም ብሎ በግልጽ ኡስታዝ አቡ አይደር ሲናገር እንመለከታለን። እስልምናን በፍጹም የጀመሩት ወይ የመሰረቱት መሐመድ አይደለም፣ ነብዩ መሐመድ አይደሉም የሚል ጠንካራ ንግግር ሲናገሩ እናያለን። እኔ በእርግጥ ነብዩ መሐመድ ነው እስልምናን የጀመረው ሚል ምልከታ የለኝም። ምክንያቱም ነብዩ መሐመድ ይሄንን እስልምና ይዞ እንዲቀጥል ወይ እንዲጀምር ያደረጉት ሌሎች ግለሰቦች አሉ ብዬ ስለማምን፣ ለምሳሌ የቀድሞዋ ሚስቱ ከዲጃ እስልምናን እንዲጀምር ካደረጉት እና ከመሰረቱት መካከል አንዷ ናት ብዬ አምናለሁ። በመጽሐፍም የመጀመሪያ ሙስሊም ነች የሚል ምልከታ ወይ እንደዚህ አይነት ንግግር እንዳለ በመጽሐፍቶች አውቃለሁ። እንዲሁም ደግሞ ሁለተኛ እስልምና አንተ ነብይ ነህ ምናምን ብሎ ያለው ደግሞ እስልምናን የጀመረው ወረቃ ነው ብዬ አምናለሁ። የከዲጃ ዘመድ ወረቃ ነው ብዬ አምናለሁ። ስለዚህ እስልምናን የጀመረው ነብዩ መሐመድ አይደለም የሚለው ነገር ብዙ አይቆረቆረኝም። ምክንያቱም ጀማሪዎቹ እነዚህ ሁለቱ አካላቶች ናቸው እስልምናን እንዲጀምር ያደረገው ብዬ አምናለሁ። ግን ሙስሊሞች እስልምናን ነብዩ መሐመድ አይደለም የጀመረው ብሎ ሲሉ ከመሐመድ በፊት እስልምናን የሰበኩና ያስተማሩ ነቢያቶች አሉ የሚል ምልከታን ያላቸው። ይሄ ደግሞ
መረጃ አድርገው የሚያቀርቡት ቁርአንን ነው። በአደባባይ ቆመው እስልምናን የጀመረው ሙሐመድ አይደለም ታሪክ ዋሽቶናል ሲሉ እንመለከታለን። ይህን ወጣት ሰምተን እንመለስ። እስልምና በነብዩ መሐመድ አለይሂ ሰላቱ ወሰላም ነው የተጀመረው የሚል ስብከት ከትምህርት ቤት ጀምረን ስንማር አድርገናል። ስትማሩ አድርጋችኋል። እስልምና ግን በነብዩ መሐመድ አለይሂ ሰላቱ ወሰላም የተጀመረ ሃይማኖት አይደለም። እንግዲህ ይሄ ወጣት ምንድነው እያለ ያለው? ከትምህርት ቤት ጀምሮ እንግዲህ ትምህርት ቤት የምትማሩት ታሪክ ነው። ክርስትና አይደለ ወይ ሌላ ሃይማኖት አይደለም፣ ታሪክ ነው የምትማሩት። በታሪክ ስንማር ነብዩ መሐመድ ናቸው እስልምናን የጀመሩት ተብለን ስንማር ነው ያደግነው። ይህ ደግሞ ውሸት ነው። ታሪክ ዋሽቷል፣ ስህተት ነው። ነብዩ መሐመድ አይደሉም እስልምናን የጀመሩት። ምንድነው መልከታው? ከነብዩ መሐመድ በፊት የነበሩ ነቢያቶች ወይ የሃይማኖት ሰባኪዎች እንግዲህ እንደነሱ መልከታ በመጽሐፍ ቅዱስ የተነገሩ ማለት ነው። ወይ ደግሞ ቁርአን ላይ ሙሳ ኢብራሂም ተብሎ የተነገረላቸው እነሱ ናቸው የጀመሩት፣ እነሱ ሰብከውታል የሚል እምነትና ምልከታ ነው ያላቸው። አይ ነብዩ መሐመድ ነው የጀመረው እስልምናን የሚለው ታሪክ ቅጥፈት ነው፣ ውሸት ነው ብለው በአደባባይ ሲናገሩ እንሰማለን። እስኪ ይሄኛውንም ወጣት ሰምተን እንመለስ። እስልምና ላይ ብዙ የውሸት ትርክቶች ተተርኮባቸዋል። ነብዩ መሐመድ አይደለም እስልምናን የመሰረቱት። መሲሁን ጨምሮ እነ ሙሴ እነ ዳዊት ሁሉም ነቢያቶች ሲሰብኩ የነበረው እስልምናን ነው። እንግዲህ ይሄኛው አስቀድሞ እስልምና በመሐመድ ነው የተጀመረው ተብሎ የሚነገረው ታሪክ ወይ ደግሞ የቀድሞ ወጣት ከልጅነታችን ጀምሮ ከትምህርት ቤት ስንማረው ነበረ ብሎ የተናገረው ነገር ቅጥፈት እስልምና ላይ ተደርጎ ነው ማለት ተዋሽቶበት ነው እስልምና እንጂ እስልምና አስቀድሞ በቀደምት ነቢያት የተሰበከ ሃይማኖት ነው ብሎ ሲናገር ነው ያለን። ምንድነው እንደዚህ አይነት ንግግር ሲናገሩ ማስረጃቸው ምንድነው? መጽሐፍቶችን ያለን ብያቸዋለሁ። ይሄ ነገር በፍጹም ከእስልምና ከመጽሐፍቶቻቸው ጋር እንደሚጋጭ አሳያቸዋለሁ። ግን ምንድነው ማስረጃችን ብለው ይናገራሉ ስንል እስቲ ይሄኛውን ደግሞ እንስማው። በመጀመሪያ ደረጃ የጠየቀው ጥያቄ እስልምና ከነብዩ መሐመድ በፊት ነበረ ወይ? አዎ፣ እስልምና ፍጥረታት ወደዚህ ምድር ከወረዱበት ዕለት ጀምሮ የእስልምና ሃይማኖት እንደነበረ የሚያመላክቱ ቁርአናዊ ማስረጃዎች አሉ። እንግዲህ ይሄኛው ደግሞ ምን እያለ ነው? ጥያቄ ተጠይቆ ለጥያቄ መልስ እየመለሰ ነው። ከእስልምና በፊት የሰበኩ ነቢያቶች አሉ ወይ? የተጀመረው ከነብዩ መሐመድ በፊት ነው ወይ ምናምን የሚል ጥያቄ ተጠይቆ ነውና አይ የተጀመረው ከነብዩ መሐመድ ጀምሮ አይደለም። ከነብዩ መሐመድ በፊት ሃይማኖቱን ወይ ደግሞ እስልምናን የሰበኩ እንዳሉ ማስረጃ አለ። ምንድነው ማስረጃ ሲባል ቁርአን ይላል። ምንድነው ማስረጃው? ቁርአን የወረደው ማላይ ነው? ሙሐመድ ላይ። ስለዚህ አሁንም ዞሮ ማስረጃቸው ከነብዩ መሐመድ ነው የሚጀምረው። ከነብዩ መሐመድ በፊት የነበረ ማስረጃ የላቸውም። ቢኖራቸው ይነግሩ ነበር። የላቸውም። ከነብዩ መሐመድ በፊት የነበሩ ወርደዋል ብለው የሚያምኗቸው በቁርአናቸው በሙሐመድ የተነገሩ ተውራት፣ ዘቡር፣ ኢንጂል የሚባሉ መጽሐፍቶች ላይ ማስረጃ አላችሁ ወይ እስልምና ስለመኖሩ ተብሎ ቢጠየቁ የለም ማስረጃው። እንደው አንድ የሚቀናቀሩበት ነገር ምንድነው? ተበርዘዋል መጽሐፍቶቹ የሚል ነው። ለዚህስ ማስረጃ አላችሁ ወይ ብትሏቸው ሙሐመድ ነው ዞሮ ሙሐመድ ላይ ነው የሚያርፈው። ስለዚህ ከነብዩ መሐመድ በፊት ከሙሐመድ በፊት እስልምና አለ ወይ ተብሎ ቢጠየቁ ሙስሊሞች አዎ ይላሉ። ሙሐመድ አይደለም የጀመረው ይላሉ። ምንድነው ማስረጃችሁ ቢባል ቁርአን ነው የሚሉት። ምንድነው ቁርአን? ኢብራሂም ሙስሊም ነበር ብለዋል። ሙሳ ሙስሊም ነበር ብለዋል። ሙሳ የሰበከው እስልምናን ነው። ኢብራሂም የሰበከው እስልምና ነው። ማን ነው ይሄን የነገራችሁ? ቁርአን። ከሙሐመድ የሚወጣ የማይጀምር እስልምና የለም። ቀደም እንደነገርኳችሁ እኔ ምናልባት ሙሐመድ ነው የጀመረው የሚለው ነገር ሙሐመድ አይደለም የጀመረው የሚባለው ነገር አዎ ልል እችላለሁ። ግን ማን ነው የጀመረው ካላችሁኝ ከዲጃ ወረቃ ነው የምላችሁ እንጂ ከዛ በፊት እስልምናን ያስተማረ አለ ብለው ምንም አይነት ማስረጃ ማምጣት አይችሉም። ግን እስልምናን ሙሐመድ አይደለም የጀመረው የሚለው ግን ከመጽሐፍቶቻቸው ይጋጫል።
ለምንድነው ከመጽሐፍቶቻቸው የሚጋጨው? በግልጽ ሙሐመድ የሙስሊሞች መጀመሪያ እንደሆኑ የሚናገሩ የቁርአን አንቀጾች ስላሉ እስኪ እንመልከታቸው። የመጀመሪያ ሱራ 663 ሱራ 663 ላይ እንደዚህ የሚል ቃል አለ። እርሱ አጋር የለውም፣ በዚያም ታዘዝኩ፣ እኔ የሙስሊሞች መጀመሪያ ነኝ። ሙስሊሞች ይሄንን ምን ይላሉ? አይ በዚያ በነበረው ህዝብ መካከል ነው እንጂ የመጀመሪያዎችን አይመለከትም አይልም። ቁርአኑ እንደዛ አይልም። ተፍሲሮቹ እንደዛ ሊሉ ይችላሉ። ይሄንን ለማቃናት ተፍሲሮቹ አይ ሙሐመድ አይደለም የጀመረው፣ ሙሐመድ ማለት የፈለገው ከህዝቦቹ መካከል ነው ምናምን የሚልን ንግግር ሊናገሩ ይችላሉ። ግን ቁርአኑ የሚለው ቀጥታ ምንድነው? እኔ ይላል ሙሐመድ የሙስሊሞች መጀመሪያ ነኝ። የሙስሊሞች መጀመሪያ ነኝ። ከዚህ ህዝብ መካከል የሙስሊሞች መጀመሪያ እስልምና ላይ ተቀበልኩ ነው ወይ እስልምና ላይ ጀመርኩ ነኝ አይልም። የሙስሊሞች መጀመሪያ እኔ ነኝ ነው። እኔ ነኝ ብሎ በግልጽ ይናገራል። እንዲሁም ደግሞ በሱራ 39 ቁጥር 12 ላይ የሙስሊሞች መጀመሪያ እንዲሆን ታዝዣለሁ። ከአረቦች መካከል ምናምን አይልም። የሙስሊሞች መጀመሪያ እንዲሆን ታዝዣለሁ ነው የሚለው በግልጽ ታዝዣለሁ ነው የሚለው በግልጽ ነው የሚናገረው። እንግዲህ እንዲሁም ደግሞ በሱራ 6 ቁጥር 14 ላይ እንደዚህ የሚል ቃል አለ። ሰማይና ምድርን የፈጠረ ከሆነው ከአላህ እርሱ የሚመግብ የማይመግብ ሲሆን ሌላ አምላክ ይዛለውን ብሎ ይልና በላቸውና እኔ መጀመሪያ ትእዛዝን ከተቀበሉ ሰዎች ሰው ልሆን ታዘዝኩ፣ ከአጋሪዎች ፈጽሞ አትሁኑ ብዬ በላቸው ይላል አማርኛው ማለት ነው። ይሄ እኔ መጀመሪያ ትእዛዝን ከተቀበሉት ሰው ልሆን ታዘዝኩ የሚለውን ቃል አረበኛ ቀጥታ ስተረጉሙት እንደሚለው በእርግጥ እኔ የመጀመሪያ ራሴን ለአላህ እንዳስገዛ ታዝዣለሁ። የመጀመሪያ ለአላህ ራሴን እንዳስገዛ የታዘዝኩት እኔ ነኝ ነው የሚለው ሙሐመድ። እኔ ነኝ የመጀመሪያ ራሴን ለአላህ እንዳስገዛ የታዘዝኩት ነው። ስለዚህ እነዚህ የቁርአን አንቀጾች እያሉ እነዚህ የቁርአን አንቀጾች በግልጽ ተናግረው ሳሉ ሙስሊሞች መተው እንደምትመለከቷቸው የእስልምና ጅማሮ ማን አይደለም ይሉናል፣ ሙሐመድ አይደለም ብለው ከመጽሐፍቶቻቸው ጋር በግልጽ ሲጋጩ ትመለከታላችሁ። ታዲያ ግን ሙሐመድ ዛሬ እቺን ተናግሬ ነው የሚጨርሰው። ሙሐመድ የሰበከው ስብከት ያስተማረው ትምህርት እንደው ቀደምት ነቢያት ብሎ የሚናግራቸው ኢብራሂም ወይ አብርሃም ብለው የሚሉት በእነሱ አብርሃም ነው ኢብራሂም ብለው ያምናሉ። ሙሳን እንግዲህ ሙሴ ነው ብለው ይሉናል። እንደው እነሱ ያስተማሩትን ትምህርት ነው ወይ ያስተማሩት ስንል በፍጹም ከአብርሃም ታሪክ ጋር ከአብርሃም ትምህርት ጋር ከሙሳ ትምህርት ጋር የሚገናኝ ነገር እስልምና የለውም። ታዲያ ምንድነው የምንመለከተው በእስልምና አስተምሮቱ ስንል የአረብ ባህልና ስርዓትን እንዳስቀጠለ ግን በግልጽ የሚያሳዩ መጽሐፍቶች ግን አሉ። በግልጽ የሚያሳዩ የቁርአን አንቀጾች ሐዲሶች እንመለከታለን። ለምሳሌ እነዚህን ሁለቱን ተናግሬ ይጨርሳሉ። ለምሳሌ ሱረቱል በቀራ 223 ላይ ሱራ 2 ማለት ነው 223 ላይ አንድ የቁርአን አንቀጽ እንመለከታለን። እንደዚህ የሚል ሴቶቻችሁ ለእናንተ እርሻዎቻችሁ ናቸው፣ እርሻዎቻችሁን በፈለጋችሁት ኮታ ድረሷቸው የሚልን አንድን ትእዛዝ እንመለከታለን። ሚስቶቻችሁ እርሻዎቻችሁ ናቸው፣ እርሻዎቻችሁን በፈለጋችሁት ኮታ ወይ በፈለጋችሁት ሁኔታ ድረሷቸው የሚልን ነገር እንመለከታለን። በፈለጋችሁት ሁኔታ ድረሷቸው የሚለው እንደው ይሄ ቁርአን አንቀጽ ሰበቡ ምንድነው? ከምን አንፃር ይሄ ቁርአን አንቀጽ ተነገረ የሚለው ነገር በፍጹም የነቢያቶች አስተምሮ ሳይሆን የአረቦች ባህልና ስርዓት እንደሆነ እስልምና በዚህ የቁርአን አንቀጽ እንመለከታለን። እንዴት? በሱናን ኢብኑ ዳውድ ቁጥር 2164 ላይ ማለት 2164 ላይ ሐዲሱ ይሄ ቁርአን አንቀጽ የወረደበትን ምልከታ የወረደበትን ሰበብ ይነግረናል። ምን ብሎ ይሄ የተነገረለት አንድ የሆነ አካል ይጠቀስና ዑመር ኦር ስሙን እንዳልሳሳት ነው ይሄንን የቁርአን አንቀጽ አልተረዳውም ብሎ ይሄን የቁርአን አንቀጽ የወረደበትን ሰበብ ሲናገር አንሳሮችና አይሁዶች አንድ ላይ ይኖሩ ነበረ። አንሳሮች ከአይሁዶች
አንድን ባህል ይወስዳሉ፣ ብዙ ባህሎችን ይወስዳሉ። የአይሁዶችን ባህል ይቀበላሉ፣ አንሳሮች ይወስዳሉ። እነሱ ከኛ የተሻለ ዕውቀት አላቸው ብለው ስለሚያምኑ ባህሎቻቸውን ይወስዳሉ። ከወሰዱት ባህሎች መካከል አንዱ ሚስቶቻቸውን ባሎች ሲገናኟቸው በአንድ አቅጣጫ ብቻ ነው የሚገናኟቸው። ሴቷ ከስር ሆና ወንዱ ከላይ ሆኖ ሴቷን ከስር አድርገው ነው የግብረ ስጋ ግንኙነት የሚያደርጉት አይሁዶች ማለት ነው። ይሄንን የአይሁዶች ባህል ደግሞ አንሳሮች ምን ብለዋል? ወስደዋል ይለናል ሐዲሱ ስታዩ 2164 ሱናን ኢብኑ ዳውድ ማለት ነው። ወስደዋል ይለንና ቁረይሾቹ እንደዚህ አይነት ባህል ደግሞ ቁረይሾቹ የላቸውም። የነሱ ባህል ደግሞ ምንድነው? በፈለጉት ሁኔታ እንደው በቃ ከኋላ ሆነው ከፊት በላዋ ላይ ተኝቶ ምናምን ነው በፈለጋቸው ሁኔታ ነው የሚደርሱት ግብረ ስጋ ግንኙነት ሲያደርጉ ከሚስቶቻቸው ጋር። ይሄ ባህል ደግሞ የቁረይሾች ባህል ነው ብሎ ይነግረናል ሁለቱንም ይሄ ሐዲስና። ነገር ግን አንድ ነገር ተፈጠረ። አንሳራዊት ሴት የቁሬሽ ወንድ አገባች፣ ወይ ደግሞ አንዱ የሙሐመድ ተከታይ የቁሬሽ ሰው ማለት ነው። አንድ ሙስሊም ማንን ያገባል? አንሳራዊ ሴት ያገባል። ስለዚህ አንሳራዊ ሴቷ ላይ እርሱ አስቀድሞ የቁሬሾችን ባህል የሚያውቀው በፈለገው ሁኔታ በቃ ከኋላም ከፊትም ምንም ሊያደርግ ሲፈልግ አንሳራዊቱ ሴት ትቃወመዋለች። አይ እኔ እንደዚህ አይነት ነገር አላውቅም፣ እኔ በአንድ አቅጣጫ ብቻ ነው ማድረግ ማቀው፣ እኔ ከስር ሆኜ አንተ ከላይ ሆነ፣ ከዚህ ውጪ ልታደርግ የምትፈልግ ከሆነ በቃ ከኔ ራቅ፣ ያለዛ በዚህ መንገድ ብቻ አድርግ ብላ ትቃወመዋለች አንሳራው ሴት ማለት ነው። ይሄ ነገር ሙሐመድ ጋር ይደርሳል። ይሄ ነገር ሙሐመድ ጋር ሲደርስ ሙሐመድ ይሄንን የቁርአን አንቀጽ አወረደ። ምን ብሎ? ሴቶቻችሁ ለእናንተ እርሻዎቻችሁ ናቸው፣ እርሻዎቻችሁን በፈለጋችሁት ሁኔታ ድረሷቸው የሚልን የቁርአን አንቀጽ ምን አለ? አወረደ ይለናል ሐዲሱ። ከዛ ሐዲሱን ስታዩት ከፈለጋችሁ ከኋላ፣ ከፈለጋችሁ ከፊት፣ ከፈለጋችሁ ከጀርባን ከዚህ በምንም በፈለጋችሁት ድረሷቸው፣ ነገር ግን በጾታ አካል ብቻ መሆን አለበት ተብሏል ብሎ ሐዲሱ ይሄን የቁርአን አንቀጽ የወረደበትን ሰበብ ይነግረናል። የማን ባህል ነው ይሄ ባህል? የቁሬሾቹ ባህል ነው። እንግዲህ የአይሁዶቹን ባህል እሷ ልትተገብር ስትፈልግ አይደለም የቁሬሾቹ ባህል ነው መቀጠል ያለበት ብሎ ሚስቶቻችሁ እርሻዎቻችሁ ናቸው፣ እርሻዎቻችሁን በፈለጋችሁት ቦታ ድረሷቸው የሚል የቁርአን አንቀጽ እንደወረደ ይነግረናል ሐዲሱ ማለት ነው። ሐዲሱ ይነግረናል። ስለዚህ ሙሐመድ የማንን ትምህርት ነው ያስቀጠለው? የቁሬሾቹን ባህልና የቁሬሾቹን ልማድ እንዲቀጥል በዚህ ቁርአን አንቀጽ ሲያደርግ እንመለከታለን። እንዲሁም ደግሞ አንድ ታሪክ ልንገራችሁ። ሙሐመድ በሰሂህ ሙስሊም 12:18 ላይ 100 ግመሎችን መስዋዕት እንዳደረገ ለመስዋዕት እንዳቀረበ እንዳረደ 63ቱን እሱ እንዳረደ ቀሪውን ደግሞ ለአሊ ሰጥቶት አሊ እንዳረደለት መስዋዕት እንዳቀረበ የሚናገር ሐዲስ አለ። ሰሂህ ሙስሊም 12:18 ላይ 100 ግመሎችን መስዋዕት ያደረገው። እንደው ይሄ 100 ግመልን መስዋዕት ማድረግ ከየት ነው የጀመረው ወይ ደግሞ እንዴት ነው የጀመረው የሚለውን ነገር ታሪክን ስናጠና አንድ ነገር እንመለከታለን። እዚህ መጽሐፍ ላይ ዘ ላይፍ ኦፍ ሙሐመድ የሚል መጽሐፍ ላይ ገጽ 67 እና 68 ላይ ስትመለከቱ አንድ ነገር እናያለን። የሙሐመድ አባት ለመስዋዕት ቀርቦ ነበር ሊታረድ ማለት ነው። የሙሐመድ አያት ወይ ደግሞ የሙሐመድ አባት ማለት ነው። አያቱ ልጁን ለመስዋዕት ሊያቀርበው ሲል ወገኖቹ ዘመዶቹ ለምን እንደዚህ ታደርጋለህ ብለው እንደዚህ አታድርግ ሌላ መፍትሄ ፈልግ ብለው ሲመክሩት እንመለከታለን። አንዲት ሴት አለች፣ እሷን ሴት ሂድና ጠይቅ ብለው ወደ መካ እንደላኩት እናያለን። ወደ መካ አንዲትን ጠንቋይ ለመጠየቅ የሙሐመድ አያት ይሄዳል፣ ልጁን ይዞ ልጁን መስዋዕት ላለማድረግ ማለት ነው። ጠንቋይ ነው የጠየቀው። ስለዚህ የሙሐመድ አያት ጠንቋይቱ ይጠይቃታል፣ እንዴት ላድርግ ምናምን ብሎ እሷም ቆይ መልእክት ይምጣልኝ ትሏለች። ታሪኩን አንብቡት። እንደው በቃ ይምጣልኝ እስቲ ልረዳ ምናምን ትሏለች። ከዛ መጥቶልኛል መልእክት ትልና ምን ትሏለች? እንደው የደም መስዋዕትን ምን አይል ነው የምታቀርቡት? ምንድነው የምታቀርቡት ለመስዋዕት? የደም መስዋዕትን ምንድነው የምታቀርቡት ብላ ስትጠይቀው 10 ግመል ብሎ ይነግራታል። 10 ግመል ነው የምናቀርበው ብሎ ሲል እንግዲህ ሂድና ወደ አገር ተመለሰና 10 ግመሎችንና ልጅህን አቅርብ መስዋዕት ፊት ለፊት። ከዛ እጣ ጣል። እጣ የወደቀበት ልጅህ ከሆነ ግመሎችን ጨምር፣ ግመሎቹ ከሆነ ደግሞ ግመሎቹን ረድ። ልጅህ ላይ ከወደቀ ግን እጣው ግመሎችን እየጨመርክ
እጣው ግመሎቹ ላይ እስኪወድቅ ድረስ ግመሎችን ጨምር ገዛል። ከዚያ ልክ እጣው ግመሎቹ ላይ ሲወድቅ ምን አድርግ? ግመሎቹን ሰዋ፣ አምላክህ ረክቷል ማለት ነው ብላ ይሄን ምክር ትመክረዋለች። የሙሐመድ አያትም ይሄንን ነገር ለመተግበር ወደ ምድሩ ይመለሳል። ጸሎት ለአላህ ያደርጋል ይላል ታሪኩ ሲናገር። ወደ አላህ ይጸልይ ነበር ይላል። ግመሎችን ይጨምራል፣ ወደ አላህ ይጸልያል፣ ከዛ ግመሎችን ይጨምራል። 100 ግመሎች ሲደርስ እጣው ግመሎቹ ላይ ይወድቃል። ከዚያ ወደ አላህ ይጸልያል። 3 ጊዜ ይሄንን ያደርጋል። እጣው 3 ጊዜ ግመሎቹ ላይ እንዲወድቅ 100 ግመሎች ላይ ማለት ነው እንዲወድቅ ያደርግና ግመሎቹን 100 ግመሎችን ያርዳል። ከዚያ በኋላ የሙሐመድ አባት አብደላ ከመስዋዕትነት ይድናል፣ ከመታረድ ይድናል ማለት ነው። ይሄን ታሪክ አገኘ። ስለዚህ ሙሐመድ በሰሂህ ሙስሊም 12:18 ላይ 100 ግመሎችን ያረደው አያቱ ከጠንቋይ ሰምቶ ያደረገውና የጀመረውን ነው። እነሱ 100 ግመል ነበር 10 ግመል ነበር የሚያርዱት። በጠንቋያ ምክር ግን አብደላል የሙሐመድን አባት ለማዳን 100 ግመሎችን መስዋዕት አድርጓል። ሙሐመድ ይሄንን ነገር በሰሂህ ሙስሊም 12:18 ላይ ሲፈጽም እናያለን። ስለዚህ ሙሐመድ ያደረጋቸው ስርዓት ያዛቸው የነበሩ ስርዓቶችና ትዕዛዞች ከጠንቋይ ሁሉ የመጡ የአባቶቹን የአምልኮ ስርዓት የተከተለ እንጂ የነቢያትን ትምህርት እንዳልተከተለ በግልጥ እንመለከታለን። አንድ የነቢያትን ትምህርት ሙሐመድ የሰበከው ስብከት ጋር አይገናኝም። አታመጡ፣ ምንም ማስረጃ አታመጡ። ለዚያ ነው ቁርአን እስልምና በሙሐመድ እንዳልጀመረ ቁርአን እስልምና ከሙሐመድ በፊት እንደነበረ ቁርአን የነቢያት ስብከትን እስልምና እንደነበረ ቁርአን የምትሉት ከዚያ በፊት ምንም አይነት ምልከታ ምንም አይነት ከነቢያቶች አስተምሮ ጋር የሚገናኝ ነገር ስለማታመጡ ሙሐመድ የአባቶቹን የጣዖት አምልኮ አሻሽሎ እስልምና እንዳደረገው የሚያሳዩ ግልጥ ማስረጃዎች ስላሉ ማለት ነው። ግልጥ ማስረጃዎች ስላሉ ስለዚህ የነዚህ ቅድም የሰማቻቸው ቪዲዮዎች ሙሐመድ አይደለም እስልምናን የጀመረው የሚሉ ምልከታዎች ከመጽሐፍቶቻቸው ጋር ይጋጫሉ። የሙሐመድ ደግሞ አስተምሮና ስብከት ደግሞ ምን ነበር ብላችሁ ስታዩ የጣዖት አምልኮትን የቁሬሾችን ስርዓትና ህግ ሲያስቀጥልና ያንን በሌላ መልክ በአዲስ መልክ እስልምና አድርጎ ሃይማኖት አድርጎት ሲያመጣና ሲያስተምር ይህንን ተግባር ሲያደርግ እንመለከታለን። ስለዚህ እነዚህ ነገሮች ስንመለከት ከነቢያት አስተምሮ ጋር ከመጽሐፍ ቅዱስ አስተምሮ ጋር ከቀደምት አባቶቻችን ከነቢያት አስተምሮ ጋር ምንም አይነት የሚያገናኘውና የሚያመሳስለው ነገር እንደሌለ እንመለከታለን። ስለዚህ እነዚህ ወንድም እህቶች እስልምና በሙሐመድ አልጀመረም የሚለው ነገር ከመጽሐፍቶቻቸው ጋር ይጋጫል። እንዲሁም ደግሞ የሙሐመድ አስተምሮ ከነቢያቶች ጋር አንድ ነው ወይ ደግሞ የነቢያቶችን ትምህርትን ያስቀጠለው የሚለው ነገር ደግሞ ከሙሐመድ አስተምሮና ከሙሐመድ ትእዛዞች ጋር በፍጹም የሚጋጩና የሚጣረሱ ሆነው እንመለከታቸዋለን። ታዲያ ምንድነው ሲያስቀጥል የምናየው? የአረቦችን ባህል፣ የአረቦችን ስርዓት፣ የአረቦችን አስተምሮና የጣዖት አምልኮን አስተምሮ እንዳስቀጠለ በግልጽ ይሄ ቁርአን አንቀጽና ይሄ ታሪክ ይሄ ሐዲስ ያሳየናል፣ እንመለከታለን ማለት ነው። ዛሬ ይሄንን ላሳያችሁ ብዬ ነው። እንግዲህ በዚህ መንገድ ተመልከቱት። ጥያቄ ከፈጠረባችሁ እንደው አይ ስህተት ነው ከድር የተናገርከው ነገር የገለጥከው ሐሳብ ትክክል አይደለም የምትሉ ሙስሊሞች ካላችሁ ምናልባት ከሙሐመድ በፊት እስልምና አለ ሞግት ፈልጋለሁ በዚህ ነገር የምትሉ ሰዎች ካላችሁ በስርዓቱ በፈለጋችሁት መንገድ ከኔ ጋር ውይይት ማድረግ ትችላላችሁ። ይሄንን እድል እሰጣችኋለሁ። ዛሬ ይሄንን ላካፈላችሁ ወደዚህ የመጣሁት ሰላምና ጸጋ ይብዛላችሁ። ይሄን የዩቲዩብ ቻናል ሰብስክራይብ አድርጉ። እንቀጥላለን። የተለያዩ የእስልምና አስተምሮቶችን እንዳስሳለን፣ የሙስሊሞችንም ጥያቄ እንመልሳለን። ለዛሬ ፕሮግራሜን በዚህ እቋጫለሁ። ተባረኩ። ሰላምና ጸጋ ይብዛላችሁ። ይሄን የዩቲዩብ ቻናል እንዳትረሱ ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ